ጠዋት ወፈፍ ከሰዓት ለቀቅ በሚያደርጋቸውና የተናገሩትን ደግሞ የማይናገሩት ቃላቸውን መለዋወጥና መተጣጠፍ መለያቸው በሆነው ዶናልድ ትራምፕ የሚመራው የዋሽንግተን አስተዳደር ቀጠናውን በሰዓታት ልዩነት እልም ወዳለና ወደማያልቅ የጦርነት ማዕበል ውስጥ ከቶታል። ትላንት ቀን ላይ ስምምነት ላይ ልንደርስ ከ2 ወይም 3 ቀናት አይበልጥም፣ እስራኤል በኢራን ላይ የአጸፋ ጥቃት ከፈጸመች እኛ የለንበትም ሲሉ የነበሩት ትራምፕ ማምሻውን ከእስራኤልም ቀድመው ኢራን ላይ የጦርነት ነጋሪት ጎስመዋል። ትላንት እኩለ ሌሊት የኢራን ዋና የባህር ኃይል ወደብ ባለበት ባንደር አባስ ደሴት ላይ የሚገኘውንና የኢራንን የድሮን ጥቃት ማስተባበሪያና መቆጣጠሪያ ጣቢያ እንዲሁም በስትራቴጂካዊው የሆርሙዝ ወሽመጥ ላይ በምትገኘዋ በቀሽም ደሴት ላይ የሚገኙ የኢራን የራዳርና የድሮን ማስወንጨፊያ ጣቢያዎች ላይ ድብደባ ተፈጽሟል። ኢራንም ለተፈጸመው ጥቃት ዝም አላለችም። አብዮታዊ ዘቧ ሌሊቱን 21 በሚሆኑ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ቀጠናውን ያናጋ የባሊስቲክ ሚሳኤልና የድሮን አጸፋ እርምጃ ወስዷል። ከዮርዳኖስና ባህሬን እስከ ኩዌት የሚገኙ የአሜሪካ ወታደራዊ ቤዞች ላይ እርምጃ የወሰደው የኢራን አብዮታዊ ዘብ በዮርዳኖስ የአሜሪካ ኤፍ-35 ተዋጊ ጄቶችና ሌሎች ግዙፍ የጦር አውሮፕላኖች የሚገኙበትን የአልአዝራቅ የጦር ሰፈርን በረጅም ርቀት ባሊስቲክ ሚሳኤል ደብድቧል። በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል እዝና በኩዌት የሚገኘውን የአሊ አልሳሊም ጦር ሰፈርን ጨምሮ በባህረ ሰላጤው አገራት ያሉ በአጠቃላይ 21 የአሜሪካ ወታደራዊ ኢላማዎች ላይ ድሮኖችና ሚሳኤሎችንም አዘንቧል። ጦርነቱ በቲማቲም የተደረገ ይመስል እንደተለመደው አሜሪካ እስካሁን በወታደሮችም ሆነ ተቋማት ላይ የደረሰ ጉዳት የለም ብላለች። አሜሪካ ትላንት ማክሰኞ ምሽት ጥቃቱን የሰነዘረችው ከአንድ ቀን ቀደም ብሎም ሰኞ ዕለት በሆርሙዝ ወሽመጥ ላይ የነበረች የአሜሪካ ጦር አፓቼ ሄሊኮፕተር ተመታ በመውደቋም ፕሬዝዳንት ዶናልድ ትራምፕ ሄሊኮፕተሯ የተመታችው በኢራን ነው የሚል ክስ ማቅረባቸውን ተከትሎ ነው። ትራምፕ ዛሬ በሰጡት መግለጫ የሰላም ድርድሩ ላይ መሰናክል የጣለች ያሏት ኢራን ዋጋ ትከፍላለች ሲሉ ዝተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የታጠቁ ኃይሎቻችን ለማንኛውም ጥቃት ምላሽ ይሰጣሉ፣ ሰላም የምትፈልጉ ከሆነ ቀጠናችንን ለቃችሁ ውጡ በማለት ለአሜሪካና አጋሮቿም ጠንካራ ማስጠንቀቂያ አስተላልፈዋል። የኢራን ወታደራዊ ባለስልጣናት ግን በሆርሙዝ ወሽመጥ ምንም አይነት ወታደራዊ ጥቃት አልሰነዘርንም፣ አሜሪካ ጥቃት ለመፈጸም ሰበብ እየፈለገች ነው በማለት የሄሊኮፕተሯን መመታት አስተባብለዋል። ከጥቃቱ ቀደም ብሎም ትራምፕ እስራኤል ኢራን ላይ የአጸፋ ጥቃት የምትፈጽም ከሆነ እኛ የለንበትም ማለታቸውን ተከትሎ እስራኤል ሆን ብላ የአሜሪካን ሄሊኮፕተር በመምታት እንደፈለገች የምትነዳቸውን ትራምፕን ወደ ጦርነቱ ጎትታ አስገብተዋለች የሚለው የሴራ ትንተና ደግሞ በስፋት እየተሰማ ይገኛል። ቤት ብቻ አይደለም፣ የህይወት ደረጃውን የሚቀይር አዲስ መኖሪያ ነው። ለአጭር ጊዜ የሚቆይ እስከ 25 በመቶ ቅናሽ የተደረገባቸው ለመኖሪያ ምቹ ኢንቨስትመንት ተስማሚ በሆነው ቦሌ ደንበል ጋዜቦ አደባባይ በልዩ ዲዛይን የተሰሩ ዘመናዊ አፓርትመንቶችን ይዘንሎት መተናል። ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ ከ10 በመቶ ቅድመ ክፍያ ወይንም ከ687 ሺህ ብር ቅድመ ክፍያ ጀምሮ ሰፊ የጋራ መገልገያ ቴራስ፣ ዘመናዊ ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የሴኪዩሪቲ ካሜራዎች፣ የመኪና ማቆሚያ ቤዝመንት። ለበለጠ መረጃ በ0921 85 72 39 ደውሉ። ቪስኮር ሪል ስቴት። ሰላምና ጤና በያላችሁበት የምንመኝላችሁ የቻናላችን ቤተሰቦች፣ እያደር እየተጋጋለ የመጣው በኢራንና አሜሪካ መካከል እንደ አዲስ ተጀምሮ ቀጠናውን ስላናጋው ጥቃትና ምላሹ መረጃ እናጋራችኋለን። ቻናሉን ሰብስክራይብ በማድረግና ይህን ቪዲዮ ላይክ በማድረግ አጋርነታችሁ አይለየን። ጠዋት ወፈፍ ከሰዓት ለቀቅ በሚያደርጋቸውና ቃላቸውን በማያምኑት ፕሬዝዳንት ዶናልድ ትራምፕ የሚመራው የዋሽንግተን አስተዳደር ቀጠናውን ወደማያልቅ የታሪክ ማዕበል ውስጥ ከቶታል።
ትላንት ስምምነት ላይ ልንደርስ ከሁለት ወይም 3 ቀናት አይበልጥም ሲሉ የነበሩት ትራምፕ እስራኤል በኢራን ላይ ጥቃት ከፈጸመች የራሷ ጉዳይ እኛ የለንበትም ብለው ሳይጨርሱ በይፋ በኢራን ላይ የጦርነት ነጋሪት ጎስመዋል። መላው ቀጠናውን በስጋት ያናወጠው ይህ አዲስ ክስተት የአሜሪካም የኢራንና የእስራኤልን ፍጥጫ ወደ ከፋ ምዕራፍ አሸጋግሮታል። በተለዋዋጭ ባህሪያቸውና ቃላቸውን ባለመጠበቅ የሚታወቁት ፕሬዝዳንት ዶናልድ ትራምፕ የሚመሩት የዋሽንግተን አስተዳደር መላውን የመካከለኛውን ምስራቅ ቀጠና ወደማያልቅ የታሪክ ማዕበልና የጦርነት አዙሪት ውስጥ ከቶታል። የዚህ ታላቅ ቀውስ መነሻ የተደገሰው ሰኞ ምሽት ስልታዊ በሆነውና መላው ዓለም በትኩረት በሚከታተለው የሆርሙዝ ባሕረ ሰላጤ ላይ ነው። አሜሪካ ባወጣችው ይፋዊና አስቸኳይ መግለጫ የኢራን ሰው አልባ ድሮን የአሜሪካን ዘመናዊ አፓቼ ጦር ሄሊኮፕተር መታ ጥላለች ስትል ቀጥተኛ ክስ ሰነዘረች። ይህንን ክስተት ተከትሎ በሀገር ውስጥ ፖለቲካዊ ጫናዎች ስር የወደቁትና ፈጣን ምላሽ እንዲሰጡ የተገደዱት ፕሬዝዳንት ዶናልድ ትራምፕ በራሳቸውም ትሩዝ ሶሻል በተሰኘው የማኅበራዊ ሚዲያ ገጽ ላይ የሚከተለውን መልእክት አሰፈሩም። ትራምፕ በተከሰከሰችው ሄሊኮፕተር ውስጥ የነበሩት ሁለቱ አብራሪዎች ደህንነታቸው የተጠበቀ መሆኑንና ምንም አይነት ከባድ ጉዳት እንዳልደረሰባቸው ቢያረጋግጡም ምንም እንኳ አብራሪዎቹ በሕይወት ቢኖሩም ዩናይትድ ስቴትስ የግድ ለዚህ ጥቃት ተመጣጣኝ ምላሽ መስጠት አለባት በማለት ወታደራዊ እርምጃውን በአስቸኳይ አጸደቁ። An unmanned drone boat located 2 Army aviators who were aboard the Apache attack helicopter when it went down. Trump said in a social media post that both service members are safe and uninjured, but the United States must, of necessity, respond to this attack. የፕሬዝዳንቱ የጦርነት ትዕዛዝ እንደወረደም ማክሰኞ ዕለት ከምሽቱ 5 ሰዓት ጀምሮ በአካባቢው የሚገኘው የአሜሪካ ማዕከላዊ እዝ ወይም ሴንትኮም በኢራን ይዞታዎች ላይ ድንገተኛ መጠነ ሰፊና ከባድ ወታደራዊ ጥቃት መክፈቱን በይፋ አስታወቀ። New strikes in Iran. Quote, U.S. Central Command forces began launching self-defense strikes against Iran at 5 p.m. Eastern today at the Commander-in-Chief's direction in response to yesterday's downing of a U.S. Army Apache helicopter. ማዕከላዊ እዙ ይህንን የአየርና የባህር ላይ ጥቃት ምንም አይነት ትንኮሳ ላልተደረገበት የኢራን ጥቃት የተሰጠ ተመጣጣኝ ምላሽ ሲል የገለጸው ቢሆንም ጥቃቱ ለቀናት ሲሰራበት የነበረውን የሰላም ስምምነትን ተስፋ ሙሉ በሙሉ ያጨለመና ያፈረሰ ሆኗል። በአሜሪካ ወታደራዊ ክንፍ በኩል ሄሊኮፕተሯን የመታት የኢራን ድሮን ጥቃቱን የፈጸመው ሆን ብሎ ይሁን ወይም በአጋጣሚ የተከሰተ የቴክኒክ ስህተት በግልጽ እንደማይታወቅ አንዳንድ ከፍተኛ ባለሥልጣናት ለሲቢኤስ የዜና አገልግሎት ገልጸዋል። ከፊል መንግሥታዊ የሆነው የኢራኑ ሜህር የዜና ወኪል በበኩሉም ኢራን ለዚህች ሄሊኮፕተር መውደቅ ምንም አይነት ኃላፊነት እንዳልወሰደችና ክሱ መሠረተ ቢስ መሆኑን ዘግቧል። ሆኖም ግን የኢራን ባለሥልጣናት የአሜሪካን ወታደራዊ ጥቃትና ትንኮሳን አጥብቀው ከማውገዝ ወደ ኋላ አላሉም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ባወጡት መግለጫ በኢራን ድንበር አቅራቢያ የሚገኙ ማናቸውም የውጭ ኃይሎች በራሳቸው የሰው ሠራሽ ስህተት አደጋ ወይንም በግጭት መሃል የመግባት ታላቅ አደጋ ተጋርጦባቸዋል። ይህንን አደጋ ለመቀነስም የውጭ ኃይሎች አካባቢውን በአስቸኳይ ለቀው መውጣት አለባቸው ሲሉም ጠንካራ ማስጠንቀቂያ ሰጥተዋል። Earlier, Iran's foreign minister Abbas Araghchi threatened the US in a post on X. Araghchi warned that the American forces should leave West Asia if they wanted to be safe, vowing that Tehran would answer any attack or threat. ይበልጥ የጦርነቱን ድባብ ያናወጠውና ዋይት ሃውስን ያስደነገጠው ግን ከዋሽንግተን ጋር በሚደረገው የሰላም ድርድር የኢራን ከፍተኛ ተደራዳሪ ሆኑት ሙሐመድ ባቂር ቃሊባፍ የሰጡት ቀጥተኛ ምላሽ ነው። ቃሊባፍ ሲናገሩ እኛ የዲፕሎማሲ ቋንቋን ብንመርጥም ሌሎች ቋንቋዎችንም ቢሆን አቀላጥፈን እንናገራለን። ስምምነታችሁን ካፈረሳችሁ እኛም ወደምንችለውና ወደምናውቀው የብቀላ እርምጃ እንገባለን ሲሉ ዋሽንግተንን አስፈራርተዋል። የአሜሪካ ማዕከላዊ እዝ የጦርነቱን መባረቅና የጥቃቱን መጀመር አስመልክቶ ሰኞ ምሽት የተከሰከሱትን ሁለቱን አብራሪዎችን ለማዳን የተደረገውን ምስጢራዊና ዘመናዊ የቴክኖሎጂ ዘመቻ ይፋ አድርጓል። ይህንኑ ስብስብ የማዳን ሥራ በበላይነት የመሩት የአሜሪካ የባሕር ኃይል ማዕከላዊ እዝና የ82ኛው የአየር ወለድ ክፍለ ጦር ናቸው።
ነገር ግን ታሪኩን በዓለም አቀፍ ወታደራዊ ሳይንስ ዘንድ ልዩና መነጋገሪያ ያደረገው ወታደሮቹን ከባህር ላይ አውጥቶ በሕይወት ማትረፍ የቻለው የሰው ኃይል ወይንም ኮማንዶ ሳይሆን በ2024 በባህሬን የተቋቋመው ታስክ ፎርስ 59 የተባለው የባህር ላይ ድሮን ወይንም ሰው አልባ መርከብ መሆኑ ነው። ይህ ዘመናዊ ሰው አልባ መርከብ አብራሪዎቹ የነበሩበትን የባህር ክልል በፍጥነት በማሰስ ወታደሮቹን ከውሃው ላይ በሰላም አውጥቶ ወደ ሌላ አስተማማኝና ደህንነቱ የተጠበቀ ቦታ ካጓጓዛቸው በኋላ አብራሪዎቹ በሌላ የጦር ሄሊኮፕተር ተነስተው ሕክምና ሊያገኙ ችለዋል። ይህ ክስተት አሜሪካ በቀጠናው ያላትን የቴክኖሎጂና የሰው አልባ መሳሪያዎች የበላይነት ለማሳየት የተጠቀመችበት ትልቅ ወታደራዊ ካርድ ሆኖ አልፏል። Two pilots aboard that chopper, the U.S. says, were rescued by the Navy's first ever drone task force, an unmanned vehicle picking them up and bringing them back to land. በአሜሪካና በኢራን መካከል የተቀሰቀሰው ይህ አዲስ ወታደራዊ ግጭት ለቴል አቪቭ ወይም እስራኤል ታላቅ ስልታዊ ዕድል ፈጥሮላታል። ባለፈው ሳምንት ማጠናቀቂያ ላይ ኢራንና እስራኤል በቀጥታ ታይቶ የማይታወቅ የረጅም ርቀት ሚሳኤልና የድሮን ተኩስ ከተለዋወጡ በኋላ ጥቃታቸውን አቁመው የነበረና ግጭቱም በይፋ ጋብ ብሎ የነበረ ቢሆንም አሜሪካ አሁን ጥቃት መፈጸሟ እስራኤልን ይበልጥ አደፋፍሯታል። የእስራኤል መከላከያ ኃይሎች ወይም IDF ይህንን አሜሪካ በኢራን ላይ የከፈተችውን ጥቃት እንደ ምቹ አጋጣሚ በመጠቀም በደቡባዊ ሊባኖስ ላይ መጠነ ሰፊ አስከፊና እጅግ አደገኛ ጥቃት ከፍተዋል። የእስራኤል ጦር ወረራውንና የአየር ድብደባውን በማፋጠን ቀጠናዊ ውጥረቱን ይበልጥ እንዲያይል አድርጎታል። ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል ያለው ቀጠናዊ ጦርነትን የማስቆም ድርድር አደጋ ላይ እንዳይወድቅ ሁለቱም ሀገራት ተኩስ እንዲያቆሙም በአደባባይ ለምነው የነበረ ቢሆንም አሁን ግን የራሳቸው የጦር ትዕዛዝ መላውን ቀጠና ወደማይመለስ የእሳት አውሎ ነፋስ ውስጥ ከቶታል። በአሁኑ ሰዓት መላው የኢራን አብዮታዊ ዘብ፣ የአሜሪካ ማዕከላዊ እዝና የእስራኤል የጦር ኃይሎች ከፍተኛ ዝግጁነት ወይም ሃይ አለርት ላይ ይገኛሉ። ትራምፕ ጠዋት የተናገሩትን ማታ የማይደግሙ በመሆናቸው ድርድሩ ሙሉ በሙሉ መፍረሱ ታውጇል። እስራኤል ሊባኖስን በከባድ ሁኔታ እየቀጠቀጠች ባለችበት፣ አሜሪካ ደግሞ የኢራንን የባህር ዳርቻ ይዞታዎች መምታት በጀመረችበት በዚያ አስፈሪ ሰዓት የኢራን አብዮታዊ ዘብ ምን አይነት ከባድና ታሪክ የማይረሳው የአጸፋ እርምጃ ሊወስድ እንደሚችል መላው ዓለም በከፍተኛ ስጋትና ትንፋሹን ውጦ እየተጠባበቀ ይገኛል። ውድ የቻናላችን ቤተሰቦች እንደ አዲስ ስለተቀሰቀሰው የኢራንና የአሜሪካ ግጭት ያዘጋጀነው ይህን ይመስል ነበር። በቀጣይም ያሉትን ወቅታዊ የሆኑ መረጃዎችን እየተከታተልን ወደ እናንተው ማድረስ የምንቀጥል መሆኑን እየጠቆምን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።